የመጀመሪያው ጥያቄ ይህ ነበር። ወዳለው እንሂድ፣ አድምጠነው እንመለስ። ስለዚህ እኔ እጠይቃለሁ፣ ለምንድነው ስለምሳሌ እግዚአብሔር ራሱን በራሱ ያጠፋው ብዬ መጀመሪያ ጥያቄ እሱ ነው። ከሱ በላይ ማን አስገዳጅ አጋል ገጥሞት ነው? ሰጪው እሱ ነው፣ የተሰጥቶም የተገደለው ደግሞ እሱ ራሱ ነው። ትንሽ ኮንፊውዥን ይፈጥራል። ለዚህ መልስ ስጡኝ እስቲ። እግዚአብሔር ለኔ ብሎ የሚሞተው ከሱ በላይ ማን አስገድዶት ነው? አካል አለ ከሱ በላይ? ለማን ነው ግብር የገበረው? ፊዳ ያደረገው ለማን ነው? ራሱን በራሱ። ለዚህ መልስ አምጡ። መልስ የለም። ስድብ ነው፣ እርግማን ነው፣ ዛቻ ነው፣ ማስፈራራት ነው። እግዚአብሔር ራሱን ለራሱ መስዋዕት አደረገ የሚለው አባባል የክርስትናን የድነትና የሥላሴ እይታ የሚያዛባ ነው። ይህም ክርስትናን በቅጡ ካልተረዱ ወይም የእግዚአብሔር ቃል የሆነውን መጽሐፍ ቅዱስን በቅጡ ካልተረዱ ሰዎች የሚመጣ አባባል ነው። ይህም ወንድም ከእኔ በላይ ሙስሊሞች መጽሐፍ ቅዱስን ያውቃሉ በማለት በራሱ አንደበት ተናግረዋል። እና እንዲህ በዚህ ልክ እስላምም ይወያያል፣ በዚህ ልክ ያውቃሉ። እና እሳቶች ናቸው። መጽሐፍ ቅዱስን ከአንድ ክርስቲያን በላይ ነው የሚያውቁት። ከአንድ ክርስቲያን ስላለና እከሌ ስላላለ ከራሱ ጋር እያወዳደረ ሊሆን እንደሚችል ጥርጥር የለው። የእግዚአብሔር ቃል ግን በእናንተ ስላለ ተስፋ ምክንያትን ለሚጠይቋችሁ ሁሉ መልስ ለመስጠት ዘወትር የተዘጋጃችሁ ሁኑ ስለሚል ከእነሱ የተሻልክ ሆነ መገኘት ነበረብህ። ተሽለ ባለመገኘትህ ለውድቀት ተራግሃል። ብዙዎችም በዚህ አይነት ሕይወት እንደሚኖሩ እናውቃለን። የእግዚአብሔርም ቃል ይነግረናል። ለማንኛውም ለመጀመሪያው ጥያቄ መልሱ የሚከተለው ነው። አንደኛ፣ እግዚአብሔርን ማንም አላስገድደውም። በገዛ ፈቃዱ ነው የሰራው። እግዚአብሔር ከእርሱ በላይ በሆነ አካል አይገደድም ወይም አይመራም ስለሌለ። በክርስትና ቴዎሎጂ እግዚአብሔር ሉዓላዊና ራሱን የቻለ ሲሆን ከእርሱ ውጭ ላለ ለማንኛውም ሕግ ሰጪ አይገዛም። የኢየሱስ መስዋዕትነት እግዚአብሔር በፍቅሩ ተነሳስቶ የገዛ ፍትሑን ለማርካት በነፃነት የመረጠው ድርጊት ነው። በዮሐንስ ወንጌል ምዕራፍ 10 ቁጥር 18 ላይ ኢየሱስ እኔ በፈቃዴ አኖራታለሁ እንጂ ከእኔ ማንም አይወስዳትም ብሏል። ይህ ማለት የኢየሱስ ሞት የሰው ልጅን ለማዳን በሥላሴ አንድነት በታቀደው ዕቅድ መሠረት የተከናወነ በፈቃደኝነት ላይ የተመሠረተ ተግባር እንጂ አንድ ከፍ ያለ ሥልጣን ስላዘዘው የተደረገ አይደለም። እግዚአብሔር ለእኔ ብሎ የሞተው ከእሱ በላይ ማን አስገድዶት ነው በሚል ላነሳው ጥያቄ መልሱ የእግዚአብሔር ፍትሕ ከእርሱ በላይ ያለ ሕግ ሳይሆን ከባህሪው የሚመነጭ ነው። ይህም ዋናው ነጥብ ነው። እግዚአብሔር ወልድ ሰው በሆነበት ማንነቱ የሞተው ለእርሱ አስገዳጅ የሆነን ሕግ ለማርካት ሳይሆን ፍትሕ እና ፍቅር የእርሱ መሠረታዊ ባህሪያት ስለሆኑ ነው። እግዚአብሔር ክፋትን ዝም ብሎ ችላ ሊል አይችልም። ምክንያቱም ያም ቢያደርግ የገዛ ቅድስናውንና ፍትሑን መካድ ይሆንበታል። በተመሳሳይ ጊዜ ፍቅሩ ከጥፋት ይልቅ ወደ ማዳን ያነሳሳዋል። መስቀል የእግዚአብሔር ፍትሕና ምሕረት የተገናኙበት ቦታ ነው። በሌላ አባባል ልግለጸው፣ አምላክ ፍጹም ፍትሐዊ ከሆነ ኃጢአትን መቅጣት አለበት። ይህን ካላደረገ ፍትሐዊ አይደለም፣ ፍትሕ የጎደለው ወይም ሙሰኛ ነው ማለት ነው። ነገር ግን አምላክ መሐሪ ከሆነ ኃጢአተኞችን ይቅር ማለት ይፈልጋል። ስለዚህ ፈተናው የሚከተለው ነው። አምላክ ፍትሐዊነቱ ሳይጎድል በደለኛ ሰዎችን እንዴት ይቅር ሊል ይችላል? አንድ ዳኛ ጥፋተኛ የሆነን ወንጀለኛ በነፃ ቢለቅ ይህንን ፍትሕ መጓደል እንለዋለን እንጂ ምሕረት አንለውም። ስለዚህ አምላክ በእርግጥ ፍትሐዊ ከሆነ ያለ ቅጣት ዝም ብሎ ይቅር ማለት ብቻውን አይሰራም። ስለዚህ መስቀል እንደ መፍትሄ በክርስትና እግዚአብሔር ፍትሕን ችላ አይልም፣ ይልቁንም ያረካዋል ወይም ያሟላዋል። ኃጢአት ይቀጣል፣ ፍትሕ ይከበራል፣ ቅጣቱ ግን በክርስቶስ ላይ ያርፋል። ለኃጢአተኞች ምሕረት ይዘረጋል። ስለዚህ ፍትሕ ወይም ምሕረት በሚለው ምርጫ ፋንታ ፍትሕና ምሕረት በአንድ ጊዜ የሚለውን እናገኛለን። የእግዚአብሔር ሕግ እርሱ የፈጠረው ደንብ ሳይሆን የባህሪው መግለጫ ነው። ፍትሕ መካድ ራሱ መካድ ነው። ስለዚህ መስቀል እግዚአብሔር ለእግዚአብሔር ዕዳ መክፈሉ ሳይሆን እግዚአብሔር በወልድ አካል በኩል ፍጹም ፍቅሩን ለመግለጥ የገዛ ፍጹም ፍትሑን ያረካበት መንገድ ነው። ሰው መሆኑ መስዋዕቱን የሚቻል አደረገው። በክርስትና አስተሳሰብ እግዚአብሔር መንፈስ ስለሆነ አይሞትም። ነገር ግን በኢየሱስ ክርስቶስ በኩል እግዚአብሔር መሞት የሚችልን ሙሉ የሰው ባህሪ ተዋሃደ። የክርስቶስ ሥጋዊ ሞት እውነተኛ ነበር፣ ነገር ግን መለኮታዊ ባህሪው ዘላለማዊና የማይጠፋ ሆኖ ቀርቷል። ይህ የመለኮትና የትስብዕት ወይም ሰው የመሆን ምስጢር ነው። ኢየሱስ ፍጹም አምላክና ፍጹም ሰው ነው። ሙስሊሞች እንደሚሉት እግዚአብሔር መኖሩን ማቆሙ ሳይሆን እግዚአብሔር ሞትን ለማሸነፍ ወደ ሞት ውስጥ መግባቱ ነው። መነሻው ፍቅር ነው እንጂ ተጽዕኖ አይደለም። ዮሐንስ ወንጌል ምዕራፍ 15 ቁጥር 13 ነፍሱን ስለ ወዳጆቹ ከመስጠት ይልቅ ከዚህ የሚበልጥ ፍቅር ለማንም የለውም ይላል። ስለዚህ ክርስቶስ ሲሞት ከእርሱ በላይ ላለ ማንኛውም አካል ለመታዘዝ ሳይሆን በመለኮታዊ ርኅራኄ ራሱን የሰጠበት ተግባር ነው። የሰማችሁት ነው። በጣም አስደናቂና ልብን የሚያሳርፍ ምላሽ ነው የተሰጠው። ወንድማችን በብዙ ግራ መጋባት ውስጥ እንዳለ በሚዲያ ላይ ሲቀርብ በሚናገራቸው ንግግሮች ያስታውቃል። አላረፈም፣ ልቡ የሚያርፍበትን እውነት አላገኘም እስካሁንና
ወደዚህ እውነት እንዲመጣ የሁልጊዜም ጸሎቴ ነውና የወንድማችንን ደግሞ ይህንን መልስ የሰጠው ይህንን ማብራሪያ የሰጠው ወንድማችን ደግሞ ሐሳቡን በጣም በበሰለና በጣም በሚጣፍጥ መንገድ ነው ያቀረበው። በአጭር ቃል ስገልጸው በሮሜ መጽሐፍ ምዕራፍ 5 ላይ ምን ይላል? ስለ ጻድቅ ሰው የሚሞት ምናልባት ይገኝ ይሆናል፣ ስለ ቸር ሰው እንኳን ሊሞት የሚችል ምናልባት ይገኝ ይሆናል። ነገር ግን ክርስቶስ ኢየሱስ ዘመኑ ሲደርስ ስለ ኃጢአተኞች ሞቷል ካለ በኋላ ይህም እግዚአብሔር ለእኛ ያለውን የራሱን ፍቅር ያስረዳል ነው የሚለው። በአጭሩ እሱም ሲጠቀልለው እግዚአብሔር ለእኛ ያለውን የራሱን ፍቅር ለማስረዳት ነው ይህንን ያደረገው። ሁለተኛ ደግሞ ከኃጢአት ጋር በባህሪ ፈጽሞ ሊስማማ የማይችል ባህሪ ስላለው ኃጢአትን ቀጥቶ ኃጢአተኛውን ለማዳን ነው ይህንን ያደረገው። እግዚአብሔር ኃጢአትን ሳይቀጣ እንዲሁ ሊያልፈው አይችልም አይደለ? ሮሜ መጽሐፍ ምዕራፍ 6 ቁጥር 24 ላይ ምን ይላል? የኃጢአተኛ ሰው ደሞዝ ሞት ነው አይልም፣ የኃጢአት ደሞዝ ሞት ነው ይላል። ስለዚህ ኃጢአትን ቀጥቶ ኃጢአተኛውን ያዳነበት ትልቅ ሚስጥር ነው ማለት ነው። እግዚአብሔር ይህንን ማብራሪያ የሰጠው ወንድማችን እግዚአብሔር ዘመኑን ይባርክ። በተረትና በጥንቆላ የደነዘዙትም በጣም ብዙ ሰዎችን ብብትህ ስር አድርገህ የቀናውን የእግዚአብሔርን መንገድ የሚናገሩትን ሰዎች ምን አርጉ እያልካቸው ነው? ወረቀቱ ምንድን ነው? ስለ ክርስቶስ ማውራታችን እስኪ ጥያቄ ልጠይቃችሁ ጥያቄ አታውቁኝም? ምን ላይ ነው የምታውቂኝ? እስኪ ስለ ጌታ ልጠይቅሽ አንድ ጥያቄ ስለ ጌታ ለአንቺኛ ሳትቀበይ ዝም ብላችሁ ነው የወጣችሁት? ስለ ክርስቶስ እንድናወራ ነበር። ተባረክ፣ ወድሃለሁ በጣም እኔም ወድሃለሁ በጣም ማራው የመጣሁበትን ብቻ ልንገር። እኔ አንድ ብቻ ጥያቄ ነው ያለኝ የምትደነብሽ ናትና ለምን መጣሽ በለኝ። ይሄ ያዘችሁትን መጽሐፍ ቅዱስ ስንት ነው? እሺ ምን ነው? አይ ፈልጌ ነው። ይሄ መጽሐፍ ቅዱስ ማን የሰጣችሁ? ለምን የእግዚአብሔር ቃል እኮ ማን የሰጣችሁ? ነው ገበያ ነው። ይሄ እውነተኛ የጌታ ቃል መሆኑን በምን አውቃችሁ? የመጽሐፍ ቅዱስ እውነተኝነትን ስትጠይቃቸው ልክ እንደ አባቶች የዛሬ 3000 እና 4000 ዓመታትን እየጠሩ ከዛ የሚመጣ ማስረጃ እንዲያመጡልህ ፈልገህ ነው ወይስ የቀናውን የእግዚአብሔርን መንገድ ለማጣመም እየሞከርክ ነው? አንተ በየጊዜው እንዲህ ባለ መልኩ የምትሰራው ቪዲዮ የቀናውን የእግዚአብሔርን መንገድ ለማጣመም ከመፈለግ እንጂ ፈጽሞ የመጽሐፍ ቅዱስን እውነት ለመግለጥ እንዳልሆነ ሁላችንም የምናውቀው ነገር ነው። ታዲያ በየጊዜው ጎዳና ላይ እየወጣ የቀናውን የእግዚአብሔርን መንገድ የሚሰብኩትን ሰዎች ከምታስቆም ራስህንና አጠገብ ያሉትን በተረት የደነዘዙትን ለማንቃትና ራስህን ለማምለጥ ሞክር። እንደዛ ካልሆነ ግን በውስጥ ያለው መንፈስ የቀናውን የእግዚአብሔርን መንገድ የሚቃወም ስለሆነ ቆም ብለህ ራስን እንድትመረምር ከወዲሁ አሳስባለሁ። የቀናውን የእግዚአብሔርን መንገድ ለማጣመም አትሞክር። ጌታ ኢየሱስ ይወዳቸዋል። ወንድማችን ልደተ ቃል ምን አለበት ከቤት ስትወጣ ጥያቄ እንኳን ጥሩ ጥያቄ ተዘጋጅተህ ይዘህ ብትመጣ የማይመስል ጥያቄ አደባባይ ላይ መተህ ከምትጠይቅ ማለት ነው። ሁለተኛው ደግሞ ምን አለበት እዛው ቤተክርስቲያን ውስጥ ሁልጊዜ ቀን ሙሉ ዳዊት ሲደግሙ የማይመለከታቸው ነው ዳሴ ማርያም ምናምን ተረታ ተረቱን የሚያነቡትን ሰዎች መጽሐፍ ቅዱስን የማያነቡትን ሰዎች ምን አለበት መጽሐፍ ቅዱስን እንዲያውቁ ብታደርግ፣ እነሱን ብትጠይቃቸው፣ ብታፋጥጣቸው። መጌታውም ቄሱም ቀሳውስቱም ሁሉም እኮ እዛ ውስጥ ያሉት መጽሐፍ ቅዱስን አያነቡም። 24 ሰዓት እኮ ቤተክርስቲያኒቱ ያዘጋጀችውን ገድላት ዚቁን ድጓውን ነው ሲያነቡ የሚውሉት እና እነሱን ብትጠይቃቸው እኮ ዘፍጥረትን አያውቁትም። እነሱ የአዲስ ኪዳን መጽሐፍ ወደፊት ይሁን ወደ ኋላ ይሁን እንኳን አያውቁም እኮ። እነሱ ለምን አትጠይቃቸውም? እነሱ መጽሐፍ ቅዱስን እንዲያነቡ ለምን አታነሳሳቸውም? በአደባባይ ወጥተህ የቀናውን የጌታን መንገድ የሚናገሩትን እነኝን ቅዱሳን ከመጽሐፍ ቅዱስ ውጪ ከክርስቶስ የማዳን ሥራ ውጪ እውነት የለም መዳን በክርስቶስ ነው ብለው የሚሰብኩ እነኝን እግዚአብሔር የባረካቸውን ሰዎች ወጥተህ ግራ ከምታጋባ ወንድማችን እንዳለው የቀናውን መንገድ ከምታጣመም እዛ የተጣመመውን ብታቀና መልካም ነውና አንዳንድ ጊዜ የምታደርጋቸውን ነገሮች ብታስተውል መልካም ነው ወንድማችን። ሰዎች የሚሉት ሌላ፣ ሁኔታ የሚለው ሌላ፣ ዓለምን የሚሉ ሌላ ሰዎች የሚሉት ሌላ፣ ሁኔታ የሚለው ሰዎች የሚሉት ሌላ የሚሉት ሌላ የሚሉት ሌላ ሁኔታ የሚለው ሌላ ነው የሚለው ሌላ የሚለው ሌላ ከሁኔታ በላይ ሰዎች ከሚለኝ እኔ ገይማለው ያብራሪ እያለ የሚቀጥል ወንድማችን አውታዊ ዘምረው መዝሙር መሰለኝ
እሱን ቀሽቦ ነው እንግዲህ ዜማውንም ግጥምንም ወስዶ ትንሽ ወዟን ቀየር አድርጓት ነው ይዞልን የመጣው ወንድማችን ጆጭሮ። ለማንኛውም መሰራረግ ይብቃ። የራሳችሁን መዝሙር ጌታ የሰጣችሁን ስታነቡ ስትጸልዩ ያገኛችሁትን ነገር ይዛችሁ ብትመጡ መልካም ነው እላለሁ። እንደዚህ ያለ የመድረክ ላይ ውርደት በህይወታችሁ አይታችሁ አታውቁም። ለማታውቋት ሊሊ ፋሽንጃባ ትባላለች። የጠንቋይ ፋሽንጃባ የቀድሞ ባለቤት የቤኒን መንፈሳዊ ልጅ የኛ ሀገሩ የታምራት ታረቀኝ መንፈሳዊ እህት። ተከታተሉ። ከተዛመድሽው ጋር እየሰማሽኝ ነው ሳራ? ሳራ አቤት ማማ። እግዚአብሔር ከአንቺ ጋር ዝምድና ስላለው ሰው ተናገረኝ። እንደ ታንያ ታንያ የሚል ሰው ስም ታውቂያለሽ? ታንያ ሳራ በቲ የሚጀምር ሰው ስም ቴና ነው። ቴና እናቴ ነች። ቴና እናትሽ ነች። ሳራ ልንጸልይ ይገባል። እሺ ሳራ መጸለይ አለብን። ምክንያቱም ሜዲቴት ሳደርግ እግዚአብሔር ያሳየኝ አንድ ነገር አለ። እናም ዛሬ በቤተሰብሽ ላይ የወጣውን ማንኛውም የጠላትን ስራ፣ የጠላትን እቅድ በኢየሱስ ስም እናስረዋለን። አሜን። በኢየሱስ ስም ወሰድኩት። ምክንያቱም ይችን ሴት በመንፈስ ያየኋት፣ ከዛም እራሷን ስታ ስትወድቅ አየሁ። ሳራ አለሽ? አዎ እዚሁ ነኝ ማማ። አንቺ ፊት እራሷን ስታ ስትወድቅ አየሁ። እናም አረፋ ስትደፍቅ አየሁ። ከዚያም የሞት መንፈስ ሊወስዳት ሲመጣ አየሁ። ጌታ እንዲህ አለ፣ ብንጸልይና ይህንን ሞት ብናፈርስ እናትሽ በሕይወት ትኖራለች፣ የጌታንን መልካምነት ትመሰክራለች። ሃሌሉያ። ሳራ ያልሽውን ድገሚ። ሃሌሉያ ሃሌሉያ። የእናትሽ ጤና እንዴት ነው? እናቴ 2029 ላይ ነው የሞተች እና ይሄን እንዴት አሳይሽ? እሺ እንግዲህ እንደተመለከታችሁት ነው እንግዲህ ሰሞኑን በቲክቶክ ላይ ልክ እንደዚች ነብይ ነኝ እንደምትል ሴት ጌታ ተናገረኝ እንደምትለው አይነት ሴት ብዙ ሰዎች ሚዲያ ላይ ሲዋረዱ አይተናል። እግዚአብሔር ተናገረኝ፣ እግዚአብሔር አለኝ ብለው በሚዲያ ላይ ከተናገሩ በኋላ መጨረሻ ላይ ሲዋረዱ እግዚአብሔር እያገለጣቸው በቲክቶክ ላይ በደንብ እየተመለከትን ነውና ይሄ ከምን የመጣ ነው? እግዚአብሔርን ከመዳፈር የመጣ ነው። እግዚአብሔር ያልተናገረውን እግዚአብሔር ያላለውን እግዚአብሔር አለ፣ እግዚአብሔር ተናገረኝ በማለት በድፍረት በእግዚአብሔር ስም የሚታመጽ አመጽ ነው ይሄና ከባድ የሆነ የድፍረት ኃጢአት ነው። እግዚአብሔር ሳይናገር እግዚአብሔር ደግሞ የሚዋሽ አምላክ አይደለም። እንደዚህ አይነት ነገር ደግሞ በእድገት እየተለማመድ የሚያድግ ነገር አይደለም። መንፈስ ቅዱስ ከተናገረ አይዋሽም። ምክንያቱም መንፈስ ቅዱስ በብሉይ ኪዳን የነበሩ ነቢያትን እንዴት ሲያናገር እንደነበረ በሐዋርያት ዘመንም እነ ሲላስንና እነ አጋቦስን እንዴት ሲያናገራቸው ቀጥታ በትክክል ጌታ የገለጠላቸውን ሲናገሩ ሰምተናል። ይሄ የግምት ነገር፣ ይሄ የሆነ ኢንፎርሜሽን፣ አንዳንድ መረጃዎችን ከጀርባ አጥንተን የምንናገራቸው ነገሮች እንግዲህ በስተመጨረሻም እጅግ ትልቅ ዋጋ ያስከፍለናልና በእንደዚህ አይነት የተሳሳተና የድፍረት ኃጢአት ውስጥ ያላችሁ እግዚአብሔርን ሕዝብ የምታጭበረብሩ ወንድምና እህቶች እባካችሁ ከዚህ ተግባራችሁ እንድትመለሱ ወንድማዊ መልእክትን አስተላልፋለሁ። እንደዚህ አይነት ነገሮች ለምንድን ነው ዝም የማይባሉት? እንደዚህ አይነት ነገሮች የግል የስጋ ድካም አይደሉም። ሰው በስጋው ሲደክም፣ በስጋው ኃጢአት ሲሰራ፣ ኃጢአት ከብዶበት በስጋ ልምምድ ውስጥ በሚሆንበት ጊዜ ያንን ተግባሩ ሚዲያ ላይ ተይዞ አይወጣም። ነውር ነው፣ ትዕቢትም ነው ማለት ራስን እንደ ጻድቅ አድርጎ ሌላው እንደ ኃጢአተኛ እንደ ደካማ መቁጠር በራሱ ትክክል አይደለም። እንደዛ ነገሮች በግል ሰዎችን ማነጽ፣ በግል መምከር፣ በግል ሰዎች እንዲቀኑ ማድረግ ያስፈልጋል እንጂ ወደ ሚዲያ ተይዞ አይመጣም። እንደዚህ አይነት ነገር ግን ዶክትሪን ነው፣ በእግዚአብሔር ስም የሚታመጽ አመጽ፣ በአገልግሎት ስም የሚደረግ የወንብድና ተግባር ግን በአደባባይ መገለጥ አለበት። ይህን የሚሰሙ ይህን የሚመለከቱ እህትና ወንድሞች ከእንደዚህ አይነት የተሳሳተ አካሄድ እንዲማሩና ራሳቸውን እንዲጠብቁ ነውና ወንድምና እህቶቼ ከእንደዚህ አይነት አጭበርባሪዎች ራሳችሁን ጠብቁ። ኃጢአት ሚዛን ላይ ከወጣ ክብደቱ እኩል
እናንተ ውደቁ እንጂ ረጋጭ ብዙ ነው። የወደቀ ዛፍ አያጣውም ምሳር አይደለም የሚባለው። በእሸቱ ንግግር ላይ ምንም አይነት ጥያቄ የለብኝም። የተናገርከው ነገር እንዳለ ልክ ነው። ያንተ ስህተት ባምቢ እህታችንን ሜንሽን ማድረግን። አሁን ሃይማኖታዊ ሚዲያ ላይ መቅረብና መናገር መልእክት ማስተላለፍ ያለባቸው ሰዎች በህይወታቸው ለብዙ ሰው ምሳሌ መሆን የሚችሉ ሰዎች ብቻ ናቸው። ይህን ነገር ግን ባምቢ ላይ ሳይሆን ከዛ በፊት ዘፋኞች የቤተ ክርስቲያን የገንዘብ ማሰባሰቢያ ላይ ሄደው ዘፈናቸውን በሚሰሩበት ማታ መዝሙር እየዘመሩ ሲሰሩ ያኔ ብትናገራቸው ጥሩ ነበር። እነሱን ሳትናገራቸው ባምቢ እህታችን ላይ እንድትበረታ ያደረገ ያው ወድቃለች ብለህ ስለምታስብ ነው። እሷን ለመናገር ያነሳኸው መጽሐፍ ቅዱስ ሁሉንም በኩል አይን ነው የሚያየው። ይኸውልህ ሐሳቡን ማንሳት ጥፋት አይደለም። ባምቢን መናገር ግን ፐርሰናል። ይህ ልጅ አንድ ይዩት። እናቴ እንዴት ተሰቃየሽ ማየት አልችልም። ትንሽ ቀን የቀረኝ ሚካኤልን ራሴን አጠፋለሁ። ባምቢዬ ህይወቴን አዳነችው ሚካኤልን። ባምቢ ህይወቴን አተረፈችው ሚካኤልን። እናቴን ብቸኛ እንዳላረጋት አረገች። ህይወቴን ላጠፋ ባልኩበት ሰዓት ሚካኤልን፣ ሞትን እየተመኘው ባሉበት ሰዓት የዛኑ ቀን ነው ሚካኤልን የዛኑ ቀን ነው ያወራችኝ መድኃኔዓለም። አመሰግናለሁ ሚካኤልን። በጣም ትልቅ ውለታ ነው ያልሽልኝ ሚካኤልን። ማንም ዘመድ የማያደርገውን ነገር ነው ያደረግሽልኝ ሚካኤልን። ባይ በጣም ነው የምወድሽ። እኔም እወዳለሁ ልጄ። ይህንን ልጅ አያችሁት? ባምቢ ባትረዳው ኖሮ እሱ እንደተናገረው ራሱ ላይ የሆነ ነገር ያደርግ ነበር። እናቱም ያለ ልጅ ትቀር ነበር። ባምቢ ግን ይህንን ልጅ ለመርዳት እንደሌላ ቲክቶከር ቲክቶክ ቻሌንጅ አልሰጠችውም፣ ፎሎ ቻሌንጅ አልሰጠችውም። ጀስት ረዳችሁ። ከዛ በኋላ እናቱን ያለ ልጅ እንዳትቀር አደረገቻት። ብዙ ሰውም አንተም ጭምር ወድቃለች ብላችሁ የምታስቧት ባምቢ በዚህ ሰዓት ለብዙ ሴቶች ምሳሌ ነች። ይኸውላችሁ ሴቶች በተለያየ መንገድ በማወቅም ባለማወቅም ህይወታቸው ላይ ሴትነታቸው ላይ ጥፋት ሊያጠፉ ይችላሉ። ሰውም ሊጠቀምባቸው ይችላል። ግን እነዛ ወድቀዋል ተብሎ የታሰቡ ሴቶች ባምቢን ሲያዩት ድጋሚ መወደድ እንደሚቻል፣ ድጋሚ ከቤተሰብ ጋር በፍቅር መኖር እንደሚቻል፣ ድጋሚ የተሰደቡበት ሚዲያ ላይ ፍሬ ማፍራት እንደሚቻል፣ ድጋሚ የተሰደቡበት ሚዲያ ላይ ገንዘብ መስራት እንደሚቻል፣ ድጋሚ የተሰደቡበት ሚዲያ ላይ የሰደባችሁን ሰው እንዲወዳችሁ ማድረግ እንደሚቻል ያሳየች በጣም ብርቱ ሴት ናት። እዚህ ምድር ላይ ጻድቅ ነን ብለው ከሚያስቡ ሰዎች በላይ ኃጢአተኛ ናቸው ተብሎ የተፈረጁ ሰዎች መልካም ልብ አላቸው። አንዳንድ ጊዜ በእኛ አይን በእኛ እይታ ደካሞች የሚመስሉ ኃጢአተኞች የሚመስሉ ሰዎች እግዚአብሔር ሊጠቀምባቸው እንደሚችል ልባቸው ደግሞ ራሱን ጻድቅና ቅዱስ አድርጎ ከሚያስበው ሰው ይልቅ የእነሱ ልብ ንጹሕ እንደሆነ ለጌታም ለንስሐም ቅርብ እንደሆኑ ከመጽሐፍ ቅዱስን መመልከት እንችላለን። ጌታ ኢየሱስ ክርስቶስ እኮ የኃጢአተኞች ወዳጅ የተባለው እኮ ሲመጣ ልባቸውን ከፍተው የተቀበሉት ኃጢአተኞች ስለሆኑ ናቸው። ዘኪዎስ እኮ ከሁሉም ይልቅ ኃጢአተኛ ነበር። ጌታ ኢየሱስ ክርስቶስ ወደ ቤቱ ሲገባ ግን ካለው 50% እሰጣለሁ አለ እና ወንድማችን እሸቱ ይህን ሐሳብ ማንሳቱ ሳይሆን ስህተቱ ትክክል ያልሆነው ሐሳቡን የገለጸበት መንገድ ነው። እንደዚህ አይነት ተግባራቶችን መቃወም ይቻላል። ነገር ግን ሰዎችን ለማስተማር፣ ለመምከር፣ ህዝብን ለመታደግ እስከሆነ ድረስ ማንም ሰው የሚናገር ካለ እንደ እግዚአብሔር ቃል እንዲናገር ደግሞም ለሚሰሙት ጸጋን ይሰጥ ዘንድ የምንናገረው ነገር በጥበብ በጨው እንደተቀመመ በጸጋ መሆን አለበት ይላል መጽሐፍ ቅዱስና ወንድማችን ግን ያለማስተዋል ነው ዝም ብሎ ራሱን እንደ ጻድቅ አድርጎ እንደሚቆጥር ሰው ነው ሌሎችን የነቀፈው። ልክ እንደ ፈሪሳውያን አይነት አካሄድ ነው የተከተለውና ያንን ነው የምንቃወመውና እንግዲህ እግዚአብሔር ለሁላችንም ጸጋውን ያብዛልን። ኃጢአተኝነትን፣ ዓለም የሚኙትን የምንክድበት የልጁን መልክ ኢየሱስ ክርስቶስን የምንመስልበት ጸጋው ለሁላችን ይብዛልን። በያላችሁበት የጌታ ኢየሱስ ክርስቶስ ጸጋ ከሁላችሁ ጋር ይሁን። ሰላም ነው።